ታርሚዋለሽ ብሎ ይናገራታል። በዚህን ሰዓት ትርሲት እንዴት እንደዚህ አይነት ነገር ትለኛለህ? ቆይ በአንድ ጃኬት ነው እንደዚህ ንግግርህ ሁሉ ብላ በጣም ትናደድበታለች። በዚህን ሰዓት ሚኪ መልሶ እሷንም ለማረጋጋት ይሞክራል። እኔ እንደሱ እያልኩ አይደለም፣ ግን ቢሆንም ማስፈቀድ ነበረብሽ፣ ቅድሚያ የኔንም ፍቃድ መጠየቅ ጥሩ ነበረ ይላታል። በዚህን ሰዓት ከፈለግከ አንተ ከዚህም በላይ 10ሩን ገዝቼ አመጣልሃለሁ እያለችው ነበረ። ይበልጥ ደግሞ እንዴት ነው ለምንድን ነው ደግሞ ሊያገኝሽ የፈለገው ብሎ ይጠይቃታል። ተርሴት በዚህን ጊዜ እኔ ምንም አላቅም፣ ምናልባት ሳገኘው ብነግርህ አይሻልም ትለዋለች። በዚህ ሰዓት እሱ በጣም ይናደዳል ማለት ነው። ምንድን ነው የማደርገው ብሎ ከራሱ ጋር ጸብ ውስጥ ይገባል ማለት ነው። በዚህን ሰዓት ግን ትርሲት ወደ ብሩክ ታመራለች። ብሩክንም ስታገኘው በደስታ ለማቀፍ ትሞክራለች። ብሩክ ግን ፊት ነስተዋትና ራቅ ብሎ ይቀመጣል። በዚህን ሰዓት ለምንድን ነው እንደዚህ አይነት ነገር ታደርጋለህ እንኳን አላለችውም። ትርሲት ብሩክን ለማረጋጋት ትሞክራለች። ብሩክንም አረጋግታ ወደ ራሷ ለመመለስ ብትሞክርም ብሩክ ግን አንድ ብዙም ጥያቄ ሳያበዛ ትርሲት አንቺ እኔን ምናልባት የደበቅሽኝ ነገር ይኖራል ወይ እያለ ይጠይቃታል። በዚህን ጊዜ ግን እሷም ምን ልደብቅህ እችላለሁ? ምንም አልደበቅኩም ብላ ትናገራለች። ብሩክ አንድችም ውሸት እንድትደብቅኝ አልፈልግም፣ የደበቅሽኝ ነገር ካለ አሁኑኑ ንገሪኝ ብሎ ደግሞ ይጠይቃታል። ትርሲትም ምንም እንዳልደበቀችና ካሁን በኋላ ምንም እንደ ድብብቆሽነት እንደሌለ ትነግረዋለች። ብሩክ በዚህ ሰዓት ይህንን ማለትሽ አላምንምና ታዲያ ሚኪ የመጀመሪያ የድሮ ጓደኛ እንደሆነ ለምን ደበቅሽኝ ብሎ ይጠይቃታል። ትርሲት በድንጋጤ ከተቀመጠችበት ብድግ ትላለች እና አንተ ማስታወስ ችለህ ነው እያለችው ነበረ። በዚህን ሰዓት ብሩክ አዎ እና ግን አሁን ምጠይቅሽን ነገር አንቺ ሕክምናውም እንድከታተልና ከሕክምናዬ እንድድን ትፈልጊያለሽ ወይ ብሎ ይጠይቃታል። አዎ በጣም ነው የምፈልገው እና ደግሞ ስለሱም ላዋራህ ፈልጌ ነበረ፣ ለዛውም ነው እኔም ላገኘህ የፈለኩት ትላለች። በዚህን ሰዓት ግን አንቺ ግን ይሄ ነገር የምትፈልጊ አይመስለኝም፣ እኔ እንዳስታውስ እኮ አንቺ አትፈልጊም ይላታል። በዚህን ጊዜ እሷም እንዴት አልፈልግም፣ እንዴት እንደዚህ አይነት ነገር ትላለች ትለዋለች። ታዲያ አንቺ ሚኪም ለምን ደበቅሽኝ? ሚኪ ጓደኛ እንደሆነ ለምን ድብቅ ሆንሽብኝ ብሎ በንዴት ያዋራታል። በዚህን ጊዜ ግን አሁን ላይ የምፈልገው ምንም አይደለም ካንቺ፣ እንዳትዋሽኝ ብዬሽ ነበረ ብሎ ትለዋት ይሄዳል። በዚህን ሰዓት ትርሲት በጣም ውስጧ አዝና ወደ ቤት በሩጫ ትመጣለች። ቤት ስትደርስ ወይኔ ወይኔ እያለች ቤቱንም ማተረማመሷ ትጀምራለች። ብሩክ ያላትንም ጭንቅላቷ ላይ እያቃጨለባት በቃ ብሩክ ማስታወስ ችሏል፣ ካሁን በኋላ አያምነኝም እያለች ለሚኪ ትናግረዋለች። ሚኪ ምንድን ነው ያስታወሰው ብሎ እሱም በውስጡ ፍራቻ ይዞት ይጠይቃታል። በዚህን ሰዓት ግን ሚኪ እውነቱን አንተ ጓደኛው እንደነበር ሁሉንም ነገር ያውቃል፣ በቃ አብቅቶልኛል እያለች ነበረ። ሚኪ እየተርበተበተ ምን እያልሽኝ ነው? ሁሉ ነገር አውቀዋል እንዴ ብሎ ይጠይቃታል። በዚህን ጊዜ አዎ ሁሉንም ነገር ያውቃል፣ ካሁን በኋላ አያምነኝም፣ ካሁን በኋላ ምንም ነገር እንደ ድሮ አይሆንም ትላለች። ሚኪ ጥያቄ ውስጥ ገብተዋል። አሁን ላይ ለተከስተ እንዲከታተለውና የሚወጣበት የሚወርድበትንም የሚበላ የሚጠጣውንም ተከታተል ብሎ ድጋሚ ያስጠነቅቀዋል። ሚኪ ባለው መሰረት እንደገና አሁንም ተከስተ ብሩክ የሚወጣበትና የሚገባበትንም አሁንም እዛው ይከታተላል። ከድሮ ጓደኛው ጋር ዳግመኛ ሲገናኝ እንዲሁም ከሱ ጋር ተገናኝቶ የሚያደርገውን ሁሉ እንደገና ለሱንም ተከታትሎ ለሚኪ ለማድረስ አሁንም እየተጓዘ ይገኛል። ሚኪ ይህንን ነገር እንዴት ነው ሊሆን የሚችለው? አሁን ላይ የምፈልገው ነገር እሱ ዳግመኛ ከዚህ ዓለም በሞት መለየት ነው፣ ራሴ ነኝ ራሴ መግደል ነው የምፈልገው ያለ ይናገራል። ሚኪ በጣም በንዴት ውስጥ ትርሲት ጃኬቱን ባትሰጠው ይሄኔ ሞቶ ነበረ፣ እሷ ናት እንዲተርፍም ምክንያት የሆነችው በማለት በንዴት ነበረ ሲናገር ቆየው። ትርሲት አሁን ላይ በጣም አዝናና እንዴት ነው አሁን ላይ ለልጆቹ ምንድን ነው ምላቸው? ልጆቹስ እንዴት ነው እነሱን
እንዴት አድርጌ ነው ማሳምናቸው? አባታቸው አይመጣም ብላቸው እንዴት ነው ብላ ጭንቀት ውስጥ ትገባለች። ብሩክ ከድሮ ጓደኛው ጋር ከተገናኘ በኋላ ወደ እነ ሚጣን ወደ ጋሽ ዘነበ ስራ ቦታ ሄዶ ነበረ። በዚህን ሰዓት እውነቱን ከነገራቸው በኋላ ሚጣ ታዲያ አሁን ምን እያሰብክ ነው? ንብረትህንስ ያንተ ከሆነ ታዲያ ምን ልታደርግ ወስነሃል? ብላ ትነግረዋለች። እኔ ምንም ነገር አልፈልግም፣ እኔ ካሁን በኋላ ምንም ነገር ከነሱ አልፈልግም እያለት ነበረ። እንዴት እንደዚህ አይነት ነገር ትላለክ? ቢያንስ እኮ ሌላውን ይቅርና ንብረቱ ያንተ ነው፣ እሱን ማስመለስ አለብህ ብላ ሚጣ ትጨቀጭቀዋለች። በዚህን ሰዓት የድሮ ጓደኛውንም ሁሉንም ነገር እናስመልሳለን፣ ሌላውን ባታስመልስ ቢያንስ እንኳን ንብረትህን ከአንተ እጅ እናስገባለን ብሎ ከጎኑ እንደሚቆም ይነግረዋል። በዚህን ጊዜ በጣም እሱ ምንም እንደማይፈልግ ትቷቸው ይወጣል። ግን ደግሞ እንደፈራም ጠይቀው ነበረ። ፈርተህ ነው እንዴ? ለምን ፈራክ? እያለች ሚጣም ለብሩክ በጣም ተጭነው ነበረ። እነሱን ትቷቸው ከሄደ በኋላ ፈርተህ ነው እንዴ? ይህን ያክል ፍራቻ ውስጥ ለምን ገባህ? የሚለውንም ጭንቅላቱ ነክቶታል። ብሩክ በዚህ ሰዓት በንዴት ነበረ ወደ ሚኪ የሄደው። ሚኪንም ለመጋፈጥ ወስኗል። ሚኪ ጋር በመድረስ እያንዳንዷን ነገር ካንተ መውሰድ እፈልጋለሁ፣ ህይወቴንም ቀምተኛል ብሎ ይናገራል። ሚኪ አሁን ላይ የሚወጣበትና የሚገባበትንም አጥቷል። የሚኪ ውሸቶች አሁን ላይ እየተጋለጡ ይገኛሉ። ሚኪ እስካሁንም ድረስ አንድችም ነገር ይነቃብኛል ብሎ ሳይሰራ የሰራቸው ስህተቶች ሁሉ መቼም አይታወቅብኝም ብሎ ነበረ። በብዙ በኩል ሚኪ ለብሩክን ለማስገደል ሞክሮ ነበረ። በጣም ጉራ የሚነፋውም ተከስተ ብሩክን አግኝቶ መግደል አልቻለም ማለት ነው። ብሩክን ይህን ያክል እኮ የሚፈልገው ነገር ብሩክ እኮ እስካሁን ድረስ ምንም የማይሞተው ፈጣሪ ይዞት ነው እንጂ ሌላ እኮ እንደኛ ቢሆን ድሮውንም ሞቶ ነበረ በማለት ነበረ ተከስተ እየተናገረ የነበረው። በዚህን ሰዓት ይህ ነገር ከማለትክ እሱንም ማስወገድ እንዳለብክ አሁኑኑ ፈጥነክ እርምጃህን ውሰድ ፈጥነክ እያለ ተከስተንም በጣም ሲያስጨንቀው ነበረ። ሚኪ አሁን ላይ በጣም ከመጨነቁ በላይ ከሚስቴ በላይ ንብረቱንም ሊወስድብኝ ነው ብሎ ብሩክንም በጣም በመቃወም ይገኛል። ብሩክ አሁን ላይ ይበልጥ ጀግና በመሆን ትርሲትንም ከልጆቿ ጭምር ከሱ ለመውሰድ ቆርጦ ተነስተዋል ማለት ነው። ሚኪ ግን ፍራቸው አሁንም ጨምሯል። ይበልጥ ደግሞ ብሩክ ፊት ለፊቱ ከቆመበት በኋላ ምንድነው የሚሻለኝ ምንድነው ማድርገው ብሎ ጭንቀቱን ጨምሯል ማለት ነው። ግን ደግሞ አሁን ይቅርታ በመጠየቅና ትንሽም እስከማስተካከል ድረስ በማለት ነበረ ብሩክም ለማምለጥ እየሞከረ ያለው። ግን ደግሞ ሚኪም ለማምለጥ እየሞከረ ያለው። ብሩክ በጭራሽ ይሄ ነገርማ ዝም ብዬ አልተወውም፣ ለእስካሁኑ ላስከፍለኝንም ዋጋ አስከፍላለሁ ብሎ ብሩክ ሚኪ ላይ ጨክኖበታል። ተከስተ በጭራሽ በባዶ ከዛ ቤት መውጣት የለብንም፣ ለእስካሁን የደከምነው በዜሮ መሆን የለብንም ብሏል። የተከስተ ፍላጎቱ ከሚኪ ጋር እኩል ሀብት መካፈል ስለነበረ ብሩክ ግን ይህ ነገር በጭራሽ ሊፈቅድላቸው አልቻለም ማለት ነው።